እሺ እነሱ ጋር አብረን የነበር ነው። ከጅዳ እስከ ሳቢያ ነበር አብረን የተጓዝነው በአንድ መኪና ማለት ነው። ከዛ ሳቢያ የሆነ ዋድ ያለ ከከተማው ወጣ ብሎ ማለት ነው። ደላሎቹ ተከፋፍለው ወደ ደንበር የምንገነጣጠልበት እና እስከዛ ድረስ አብረን ነበር። እዛ ዋዲው በረሃው ላይ ራሱ ሳቢያ ከከተማ ወጣ ብሎ የሚገለብጠን ይሄ ጭነት መኪና ነው። ተጭነን ሄድ ነው። በላይ ኬንዳ የሚሸፈነው የለም እንደ ሲኖትራክ በዛ። ከዛ እዛ 2 ሰዓት የሚሆን አብረን ቁጭ ብለናል። አብረን አውርተናል። ሀኒ ጋር ቪዲዮ ራሱ አለኝ። እሱ የገጠር ልጅም ቀርጾናል። እኔ ወንድሜና ጓደኛዬ ጋር ነበርኩኝ። እነሱ ደግሞ ያው መንገደኞቿ ጋራ እሷ አብራ ነበረች። 3 ወንዶች እና የገጠር ልጅ ጨምሮ እሷ 4ተኛ ማለት ነው። ሌሎችም ነበሩ ወንዶች ምናምን፣ ግን እነሱ ጋር አልተቀላቀልንም። እኛ ለብቻችን ሆነን እያወራን የነበረው። እኔም ቪዲዮ አለኝ እነሱም ቪዲዮ አላቸው። እና ፍጹም ጤነኛ ነው የነበረችው። የለበሰችውን ቢጃማ ነው። ቢጃማ በውስጥ ሱሪ ቱታ ነገር ለብሳ ቢጃማ ለብሳ ሰቅስቀው ነበረ። ጫማው ደግሞ ነጠላ ጫማው ነው። የወንዶቹ የለም ነጠላ ጫማ። እሱን የለበሰችው ይሄ እንትን ያለው ማለት ነው፣ ማጣበቂያ ያለው ነጠላ ጫማ። ከዛ አጋጣሚ ሆኖ ደላሎቻችን የተለያዩ ሲሆኑ እዛ ተቃቅፈን ተሳስመን ያው እኛ ቀድመን ወጣን ወደ ደንበር ወደ መሪዎቹ ማለት ነው። በመኪና በኖርማል የቤት መኪና እና ብንገናኝም ያው መንገድ ላይ እንገናኛለን ተባብለን እዛ ተለያየን። ደላሎቻችን የተለያዩ ሲሆኑ የኛ በላይ የሚባል ነው። የበላይ የሚባለው ደላላ እኛ 3ታችን ወንድሜና ጓደኛዬ እኔ ብቻ ስለነበርን 3ታችን ወደ አሸናፊ የሚባል ደላላ ተጨምረን እኛ ወጣን ቀድመናቸው። ከዛ በኋላ አላገኘኋትም። በቃ በመንገድ ሁሉ ጠይቃለሁ፣ አላገኘኋትም። ኔትወርክ ካለበት ስደርስ ሞቷን ሰማሁ። አደን የመን ስደርስ ማለት ነው። እና እነዚህን የገጠር ልጅ ምናምን ደግሞ በቲክቶክ ሲያወሩ ሰማሁ። የሚያወሩት ነገር ምንም አልተዋጠልኝም። ምክንያቱም ሽፍቶቹ ያሉት መንገድ ጀምረን መጀመሪያ አካባቢ ነው። ወደ ደንበር ስንወጣ መጀመሪያ አካባቢ ነው ያሉት እንጂ ገመዱ ድረስ ከመጣች ምንም አትሆንም። እዛ አካባቢ ሽፍታ ሊኖርም አይችልም አይኖርምም። ፈርተው መሆን አለበት ወይ መጀመሪያ አካባቢ ፈርተው በቃ እዛ ወይ ሲያስፈራሯቸው ቀምተዋቸው ሊሆን ይችላል። ሲጀመር ከቀሟቸው ደግሞ አይለቋትም፣ እዚያ ነው የሚያስቀሯት። መጀመሪያ አካባቢ ገመዱ ድረስ አትደርስም። ስለዚህ ነው የምፈልገው ሳይፈሩ በቃ እውነታውን እዚህ አፍረጥርጠው ይናገሩ። አሁን 2 3 እስከ 4 ጊዜ የተለያየ ነገር ነው የሚያወሩት። አሁን እያወራ የነበረው ልጅ ራሱ ፍጹም አይገናኝም። ገብቷቸዋል። እንደው ቢምጣና ፊት ለፊት እኔ ልጠይቀው። ፈርተን በቃ ፈርተን ነው መጀመሪያ አካባቢ ነው ያስቀራል ወይ እንደዛ ብሎ ሀቁን ይናል። ከዚህ በኋላ የምጠይቅሽን ጥያቄዎች ያው ትመልሽልኛለሽ ማለት ነው። ሀና ፀጉሯ ምን አይነት ስሬት ተሰርታ ነበር? ፀጉሯ ሁላችንም ኒቃብ አድርገን የነበረው ሳኡዲ ውስጥ ስለነበርን ሳቢያ ተሸፍናለች። አላየኋትም፣ ፀጉሯን አላየሁትም። ምክንያቱም በኒቃብ ነው የነበረው። አዎ አብያ ሁላችንም ኒቃብ አብያ ለብሰን የነበረው። በቃ ወደ ደንበሩ ጉዞ ስንጀምር ነው ያው እንደኛ ነው የሚሆነው ብዬ ነው። እዛ ጋር አውልቁ ስለሚባል አውልቃ ይሆናል እንጂ ፀጉሯ ተሸፍና ስለነበረ አላየሁትም። ግን እንደዚህ ኒቃባችን አውልቀን የገጠር ልጅ የቀረጸው አንድ ቪዲዮ ላይ አበያ የለበሰች አንዲት ሴትና ከዛ ከጀርባ ደግሞ የተኛ ሰው አለ። ሴት ትሁን ወንድ ትሁን አያስታውቅም። እኛ ነን እኔና ጓደኛዬና አዎ እኔ ነኝ። ግን ኒቃብ ለብሳ ነው የነበረው። እዛ ራሱ አይታት ከሆነ እንድትቀረጽ ራሱ አትፈልግም። እኔ ራሱ ተይው ቲክቶከር ስለሆነ ኒቃብ አድርገናል ሁላችንም አንታይም ችግር የለውም እያልኳት፣ አይ በቃ ቀርጸውና ስልክ ላይ ያዘው ሲሳካልን አገር ስንገባ ትለቀዋለህ። እኔ አልወድም እንደዚህ እዩኝ ማለት አልወድም እያለች እየተከራከረችው ነበረ። እኔ ደግሞ አንታይም ኒቃብ አድርገን የለም ችግር አለው ይቀርጽ እያልኳት ነበርና እዛ ራሱ አባያ ለብሳ ኒቃብ ለብሰን የነበረው ሁላችን ነው።
እሺ በዛ ሰዓት እንግዲህ ሰላማዊ ነበረች ሀና ያው ማለት አዎ ፍጹም ሰላም ነች። አዎ መልካም። ከአበያው ውጭ ምናልባት የለበሰችው ሌላ ልብስ ምን ነበር? ቢጃማ ነው የለበሰችው። ሙሉ ሺቲ ቢጃማ ነው የለበሰችው። ኦኬ። ራሷም ላይ ሻሽ አድርጋ ነበር ከአበያው ይሄ ከምንድን ነው የሚባለው ንቃብ የምትሉት ውጭ በውስጥ አላደረገችም። ምናልባት መንገድ ስትጀምር ልታረግ ይሆናል አላውቅም። የዛኔ ግን ምንም ነገር አላረገችም። በቀለል ብላ ነው የነበረችው። ኦኬ ሚኪ የምትጨምረው ጥያቄ አለ? የገጠር ልጅ አምጡልና አሁን በቃ እኔ እውነቴን ነው የምነግርህ ነገር በጣም ብዙ ነገር የተለያየ ገጠር ልጅ ይግባ። አንድ ጥያቄ ሁላችሁም ቤተሰብም ካሉ እዚህ የሀና እናት ማን ነው ስማቸው? የሀና እናት ስም አጣርታችሁ አምጡልኝ። የሀና እናት ስም የሚያውቅ መጀመሪያ ይንችም ብሬሳ አብዱ ስልክህን አስተካከል፣ አትሰማም። እሺ አሁን ይሰማል? አሁን ትሰማለህ። በጣም አሪፍ ነገር ነው። ድምፅህ አይሰማም። አሁን ደግሞ አትሰማም፣ ተቆራርጣለህ። አሁንስ